بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد يا أحبة الكرام ودهتنا وندموج ሁላችሁም ባላችሁበት የአላህ ሰላም ከእናንተ ጋር ይሁን ኢንሻአላሁ ተዓላ ዛሬም እንደተለመደው አጠር ባለ ሐዲስ ብዙ ጊዜ ሳንፈጅ አንድ ሁለት ሐዲሶችን እንመለከታለን ማለት ነው ኢንሻአላህ እና የዛሬው ሐዲሳችን ወይም የዛሬው ወሬያችን የዛሬው ቆይታችን የሚኖረው ስለምን ስለ ፈضل العلم የእውቀት ጥቅሞቹና ደረጃው እንዲሁም በአቋራጭ በቀላሉ ወደ ጀነት መግባት የሚል እናያለን ማለት ነው ኢንሻአላህ ስለዚህ ሁላችንም ትኩረት አድርገን ልናየው ይገባል ይሄ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም የተከበረ ንግግራቸው ነው ይሄ ንግግር ደግሞ ለኛ ለዱንያችንም ለአኺራችንም የሚጠቅመን በቀላሉ እንዴት ጀነት እንደምንገባ ወይም ደግሞ እንዴት ሐሰናት መልካም ምንዳችን እንደሚጨምርልን የምንመለከት ይሆናል ማለት ነው ኢንሻአላህ ስለዚህ ሁላችሁም በትኩረት አዳምጡ ተከታተሉ ላሉ ሌላው ለዚህ ቻናል ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ አድርጉ በዚህ ቻናል ገብታችሁ አይታችሁ ከሆነ እስከዛሬም አይታችሁት ከሆነ አሁንም ገብታችሁ ብትመለከቱ የምታዩት ነገር እስላማዊ ትምህርቶች ነው ሐዲስ ሊሆን ይችላል ቁርአን ሊሆን ይችላል እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ናቸው ያሉት ይሄ ደግሞ የተፈጠረበት ዋና ዓላማ ወይም ለነገ ለአኺራችን ለነገ ለቂያማ የሚጠቅመን ከሞት በኋላ ላለ ህይወታችን የሚያገለግልን የሚጠቅመን ስኬታማም ሆን ከሳሪዎች በዚህ ላይ ተመረኮዙ ስለሆነ ለሁለቱም ሀገር የሚጠቅም ነውና ተቀላቀሉ ብዬላለሁ ኢንሻአላህ ሌላ ምን ነበር ያልነው በአጭሩ በአቋራጭ ወደ ጀነት ብለን ነበር ኢንሻአላህ ይሄም ስንል ምንድነው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ من سلك طريقا يلتمس فيه علما سهل الله له به طريقا الى الجنه ይላሉ ከናንተ ውስጥ አንዳችሁ ዕውቀት ፍለጋ ዕውቀት የሸሪዓ ዕውቀት ዲን ትምህርት ለመማር ብሎ መንገድ የጀመረ የወጣ ሰው አሉ መንገድ በመውጣቱ ሰበብ በዚህ ምክንያት አላህ ምን ያደርግለታል ወደ ጀነት የሚወስዱ በሮችን ያገራለታል የጀነት ስራዎችን እንዲሰራ መልካም ስራዎችን እንዲሰራ ያደርገዋል ያግዘዋል ይላሉ ሰለላሁ ዐለይሂ ወሰለም አስቡት እንግዲህ አንድ ሰው የሸሪዓን ዕውቀት ለመማር ሐዲስ ሊሆን ይችላል የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሊሆን ይችላል ተፍሲር አያ የትኛውም የሸሪዓዊ ዕውቀት ለመማር ብሎ ሲወጣ በመውጣቱ ብቻ በዚያ ለመማር በመውጣቱ ነይቶ በመውጣቱ ሰበብ አላህ የጀነት በሮችን ሲያገራለት ወደ ጀነት የሚወስዱ ስራዎችን መልካም ነገራቶችን ለሱ ሲያገራለት እንግዲህ ይሄ አላህ ለኛ ለሙእሚኖች ለሙስሊሞች ካደረገልን ከዋለልን ትልቅ ፈضል ነው ትልቅ ትሩፋት ለምን ከተባለ ሁላችንም ዓላማችን ምንድነው ሰግዳለና የምንሰግደው አሁን ስንሰግድ ለምን ነው የምንሰግደው ነገ አላህ ዘንድ ስኬታማ እንድንሆንና ጀነት እንድንገባ ነው መቼም ዝም ብዬ ለስፖርት ለመዝናናት የምሰግደው አይልም አንድ ሰው ጧትም ማታም ቀን ከሌሊት በቀን 5 ወቅት ሰላት እየሰገደ በሱብሂ በዛ ቀዝቃዛ ውሃ ታጥቦ እየሰገደ መቼም ለስፖርት ነው አይልም ወይም ዝም ብዬ ነው አይልም ለምን እንደሚሰግደው ነገ የአላህን ቤት ዘንድ ስኬታማ ሊሆን ነገ በአኺራ ደስተኛ እንዲሆን ይሄ ታወቀ ነውና ለዚህ ለምንለፋበት ለምንጥርበት ነገር ደግሞ ዋናው ስኬታማ የሚያደርገን ነገር ምንድነው ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶች ስለ ዒልም ፈضሉን ተናግረዋል በዚህ ላይ ደግሞ እንመለከታለን ለእውቀት መውጣት የጀነት በሮችን እንደሚያገራልን ወደ ጀነት የሚወስዱ ስራዎችን የገሩን እንደሚያደርግልን ተገነዘብን ሌላ ምን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اذا مات الانسان انقضى عنه عمله الا من ثلاث አንድ ሰው ከሞተ በቃ የሱ የሥራ መዝገብ ይዘጋል ስራው ሁሉ የተቋረጠ ይሆናል ከሶስት ሰዎች ወይም ከሶስት ሲንፎች በስተቀር አንዱ ምንድነው ሰደቃ ጃሪያ ያስቀመጠ ሰው ሰደቃ ጃሪያ ብሎ ማለት ለምሳሌ መስጊድ የሰራ ወይም ውሃ ቢሪ ያስቆፈረ ወይም በቃ ለረጅም ጊዜ የሚያገለግሉ መልካም ነገራቶችን የሰራ አንዱ ይሄ ነው አሉ ሁለተኛ ደግሞ ወዕልሙን ينتفع به አሉ አንድ ሰው ዕውቀት ኑሮት ያን ዕውቀቱን አሳልፎ ለትውልዱ አትርፎ ከሄደ ለምሳሌ እኔ አሁን ቁርአንን ቀራሁን በል ቁርአንን በቀራ ሐፍዝኩኝ ተፍሲር ተማር
የቁርአንን መልእክት እንዳለ ብረዳው ተፍሲር ብማር ማለት ነው። ያ የተማርኩትን እውቀቴን ደግሞ ከዚያ እስቲንባጥ ያደረኩትን ለትውልዱ አስተምሬ በጽሁፍም ሊሆን ይችላል ተማሪዎችንም አዘጋጅቶ ትውልድን ተክቶ ማለት ነው። ወይም ደግሞ ኪታቦችን የተለያዩ መጽሐፎችን ጽፎ አዘጋጅቶ ያን እውቀቱን ለማህበረሰቡ ተቀማጭ አድርጎ ያለፈ ሰው ያ የሱ እውቀት በተላለፈ ቁጥር ኪታብ ያዘጋጅ ያ ኪታቡ በተቀራ ቁጥር ለሱ ቋሚ የሆነ አጅር ያገኛል አሉ። አው ወልዱን ሷሊሑን የድዑ ለሁ። ሶስተኛው ደግሞ ምንድነው? መልካም ልጅ ካለው በሸሪዓ ላይ በነቢዩ ሰለላሁ ዐለይሂ ወሰለም ሱና በዒባዳ በዲን አልኢስላም ተርቢያ ላይ አሳምሮ ያሳደገው ልጅና ከሱ ከሞተ በኋላ ዱዓ የሚያደርግለት ከሆነ ይህም አንዱ ነው አሉ። ከነዚህ ከሶስቱ ሰዎች በስተቀር ሌላው ሲሞት ያልቃን ስራ ይቋረጣል። አንድ ሰው ሰደቃ ጃሪያ ቋሚ የሆነን ሰደቃ ሰጥቶ ከሆነ ቋሚ የሆነን ንብረት አበርክቶ ከሆነ ለአማኞች ለዒባዶች ለአላህ ባሪያዎች አበርክቶ ከሆነ ያ ለምሳሌ ውሃ አስቆፍሮ ቢሪ አስቆፍሮ ቧንቧ አስተክሎ ቢሞት ማለት ነው እዛ ቧንቧ ላይ ሰዎች ተጠቀሙበትና ከተገለገሉበት ድረስ ለሱ ምን ይጻፍለታል? ሐሰና ምንዳ ይጻፍለታል። እንዲሁም ዒልም እውቀት ተምሮ ያን እውቀቱን ለምሳሌ ኪታብ መጽሐፍ ብያቸዋለሁ ኪታብ ጽፎ ቢሞት ያ ኪታብ እስከተቀራ ድረስ ለሱ ከሞተ በኋላ ቢሆን አጅሩ ይደርሰዋል ማለት ነው። ሌላው መልካም ልጅ ካለው ያ መልካሙ ልጅ በየጊዜው ዱዓ ሲያስደርግላቸው አላህን ሲለምንላቸው እስትግፋር ሲጠይቅላቸው ያኔም ይደርሳቸዋል። ከነዚህ ከሶስቱ ውጭ ምንድነው አሉ ስራው ይቋረጣል። አሁን ከዚህ ከዛሬ ርዕሳችን ጋር የሚገናኘው ምንድነው? ዒልሙ ينتفع به የሚለው ነው። እውቀት አንድ ሰው እውቀት ካለውና የተገነዘበ አዋቂ ከሆነ ያ እውቀቱን ተጠቅሞ ለዘላለም ከሞተ በኋላ እንኳን ቢሆን የሱን ሊጠቅመውና ሊያገለግለው የሚችልን መልካም ስራ መስራት ይችላል ለማለት ነው። ለዚያ ኢንሻአላህ ሁላችንም በዚህ ላይ ጥረት እናድርግ። ስለ ሸሪዓ ስለ ዲናችን ቀልድ የለም ያ ጀማዓ። በዲን ላይ በዒባዳ በአምልኮ ላይ አይቀለድም። ለምን ከተባለ ያ አምልኳችን ላይ ከቀለድን ራሳችን ላይ ነው የቀለድነው። ማንንም አንጎዳም ራሳችን። ለምን አላህ ሱብሓነሁ ወተዓላ ከአደም አንስቶ እስከ ዕለተ ቂያማ ያለው ፍጡር በጠቅላላ እንደ አንድ አማኝ ልብ ሆኖ እንደ አንድ ተቅይ አላህን የሚፈራ ልብ ነው ሁሉም አላህን ቢገዛው ከአላህ ስልጣን ላይ ምንም ነገር የሚጨምርለት ነገር የለም። ሁሉም ደግሞ ከአደም እስከ መጨረሻ ዕለተ ቂያማ እስከሚወጣው ትውልድ ያለው ሁሉ ደግሞ ፋጅር ቢሆን ሁሉም በጌታው የካደ ቢሆን ከአላህ ክብር ምንም የሚቀንሰው ነገር የለም። እና ምን ለማለት ነው? ከዚህ ላይ ምንም አይነት ዒባዳ ላይ ብንጠነክር ብንበረታ የምንጠቀመው ራሳችን ነው የምንጠቅመው። አላህ ምንም የምንጨምርለትና የምንቀንስልን ነገር ስለሌለ ብንቀልድና ብናሾፍ ዲናችን ላይ ራሳችን ላይ ነው እያሾፍን ያለነው። ለዚያ ኢንሻአላህ እያንዳንዳችን ኃላፊነት አለብን። ኃላፊነታችንን እንወጣ። ኃላፊነታችንን መወጣት የምንችለው ደግሞ ስናውቅ፣ ስንማር፣ ስንረዳ እውቀት ሲኖረን መገንዘብ ስንችል ነው። የሆነ የምንዳኝበትና የምንገነዘብበት ወይም ራሳችንን የምናነጻጽርበት ነገር ሲኖር ነው ልንስተካከልም ሆነ መልካምን መንገድ ልንይዝ የምንችለው። ለዚያ ያ ዒባደላህ ውድ እህትና ወንድሞች አማና አደራ የምለው ነገር አላህ ዓፊያ ሰጥቶን አቅል ሰጥቶን አመቻችቶልን ሁሉን ነገር በተለይ አሁን ባለንበት ዘመን ደግሞ እውቀትን የፈለገ ሰው በቀላሉ ቤቱ ተቀምጦ መማር ይችላል። ልክ አሁን ይሄን ቪዲዮ እያያችሁ እንዳላችሁት አሁን ይሄን ቪዲዮ ባላችሁበት በስራ ቦታችሁ በቤታችሁ ሆናችሁ ነው እያያችሁ ያላችሁ። ልክ እንደዚህ የትኛውንም እውቀት መማር ከፈለጋችሁ ቤታችሁ ቁጭ ብላችሁ ምንም ሳትቸገሩ መማር የምትችሉበትን ሁኔታ አላህ ስላገራ ስላመቻቸ ይህን አጋጣሚ እንጠቀምላለሁ። በፊት ጊዜ የነበሩ ታሪክ ሰርተው ያለፉ የበፊት መልካም የአላህ ባሪያዎች የስንት ቀን የወር የዓመት ጉዞ እየተጓዙ ነበር እውቀትን የሚፈልጉት። አሁን ደግሞ እኛ ቤታችን ተቀምጠን እውቀት እኛን ፈልጎ መጥቶ መማር በጣም እየከበደን ያለበት ዘመን ነውና ራሳችንን ለማየት ለመገንዘብ እንሞክር። ዝም ብለን አልተፈጠርንም። ዝም ብሎ አላህ ሱብሓነሁ ወተዓላ ያለ ዓላማ እንዳልፈጠረን ልንገነዘብ ይገባን። የሆነ አላህ እኛን ወደዚህ ዓለም ያስገኘበትን ዓላማ አለው። ለምን አስገኘን የሚለውን ልንፈልግ ይገባል ማለት ልናውቅ ይገባል። አላህ ዝም ብሎ ያለ ምንም ዓላማ መፍጠር ከዚህ የጠራ ነው። ለዚያ ያ ዒባደላህ ኢንሻአላህ አላህ በስሙት ከሚጠቀሙ ያድርገን። እዚሁ ላይ እናበቃለን። ኸይሩል ከላሚ ማ ቀለ ወደለ ይላሉ። ከንግግሮች መልካም ብሎ ማለት አጠር ብሎ መልእክት ያስተላለፈና ግብ የመታ ነው ይላሉ።
አላህ በሰማኑ ከሚጠቀሙት ያድርገን፣ ባወቁትም ከሚሰሩት ያድርገን፣ ያላወቁትንም ከሚያውቁ ያድርገን። የእውቀት አፍቃሪ አላህ ያድርገን። ወሰለላሁ ወሰለመ ዐላ ነቢይሂል አሚን። በስተመጨረሻ ማለት የምፈልገው ቀደም ሲል እንዳልኳችሁ ሁሉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አባል ሁኑ፣ ተቀላቀሉ። ለሌሎችም ሼር አድርጉላቸው፣ አሰራጩ፣ ቪዲዮውን አጋሩትኝ ማለት ነው። ምን ደለ ዐላ ኸይሪ ከፈዒሊሂ ስለሆነ ወደ መልካም ያመላከተ እንደሰራው ነው የሚጻፍለት ይላሉ። ለዛ እናንተም የበኩላችሁን ተወጡ። ላለው ሰላሙ ዐለይኩም ወረሕመቱላህ